የትግራይ የሰላም ኃይል ነው ስሙ የምትባሉት። አዎ ምክንያቱ ፕሪቶሪያል ተቀብለናል። ፕሪቶሪያል እናምንበታለን። ከጥፋት ከምን ያዳነ ነው? ከሞት ያዳነ ነው። እነዚህ ሰዎች በፖለቲካ ሰጥቶ መቀበል በሐሳብ ማመን የለም። ሐሳብ ስታሳምነው አፎም ያቀናል። አሁን በእናንተ አረዳድ እየዘወረ ያለውና የዚህ ጥምዶ ዋና ተዋናይ ማን ነው? እነማን ናቸው? የጋራ ንግድ አላቸው። ቀይ ባህርና ቲሚት የሚባል ኢኮኖሚያቸው ዋናው እሱ ነው። የትግራይ ሪሶርስ እነሱን የሚያወጡት በጋራ። በምንድን ነው ይሄን የምትገነዘቡት? ሻዕቢያ እስካለ ደግሞ ኢትዮጵያ በምንም ተአምር ሰላም አይሆንም። አሁንም አያውቅም እስከዛሬ። ህወሓት የሚባልም የለም። የተደራጀ ግሩፕ ነው ያለው። አሁን ሀላቀር የሆነ ግሩፕ ተጠቃሚ ነው እንጂ ሽፍቶች አሉ። በቃ በህዝብ ላይ የሸፈቱ። የትግራይ ህዝብ ያለውስ አመለካከት አንደኛ ምን ያህል ያውቃችኋል? ሲያውቃችሁስ እንዴት ነው የሚያያችሁ? የትግራይ ህዝብ ጠንቆ ያቀናል፣ በደንብ ያቀናል። አሁን አመታችን ነው ከተቋቋመ 1 አመታችን ነው። ጠንቆ ያውቃል። አሁን ያለፈው በዓል አሁን እርድ ምናምን ራሱ ነው የቻላቸው። የትግራይ ህዝብ አዋጡ። የራያ ህዝብ እየታገለ ነው። እኔም ልታገል ነው የመጣሁት። ስዊድን ሀገር ነው ምኖረው የነበረው። ኤርትራ መለስ ብቻው ነው የሸጣት ነው የምለው እኔ። ንገረኝ ለምን? ህዝብ የመረጠው መንግስት አልነበረም። መለስ ፓርላማ አልነበረም። ህዝብ ተወካዮች ማለት ነው። ህገ መንግስት አልነበረም። ለኢትዮጵያስ ምንድነው የምታስተላልፉት መልእክት? ህዝብ እንዴት ጠላት ይሆን? ለአንድ ህዝብ አይሆንም። ነው እሱ የሚጠላ ህዝብ ነው ማለት ነው። አንተ የሆነ ህዝብ ትጠላለህ? አጠላ እኔ አልጠላ። ለይቱ አስቀምጠዋል። የገደሉት ማን ናቸው? በግፍ የገደሉ የሚሉ ሻዕቢያና ፋኖ ነው የሚለው እኔ ያለኝ። ስንት ቦታ አላችሁ? በትግርኛ ትግራይ ኃይል ሰላም ይባላል። ይሄ ሰራዊት ራሱ የሚመራ ሰራዊት ነው። በጣም ዲሲፕሊን ያለው ራሱ ያነጸ ነው። ምንድነው የሚለው? ይሄ ተንኮል፣ ይሄ ጥልፍልፍ ምናምን ጠፍቶ ንጹህ የሆነ የድሮ ትግራዋይነትን ይዞ እንዳዲስ ከአማራ ህዝብ፣ ከአፋር ህዝብ፣ ከኢትዮጵያ ህዝብ በሙሉ ሰላም ሆኖ መኖር ነው የምፈልገው። የክልሉ ኮታ ነዳጅ እኮ አለ አይደል? ምን ነው ነዳጅ የምታጠመቀለኝ? የህዝብ ብዛት ስላለ በቂ አይላክም ነው እነሱ ነው። በቂ አይላክም አይደለም። ስንት ዲፖ ነው ሞልቶ ያለው በየበረሃው ለጦርነት ዝግጅት ማለት ታዲያ ሊያሽቃብጡ ደግሞ የሻዕቢያው ታፍ ሊነቅሉ ወደ ሻዕቢያ ደግሞ ይልኩታል። ተጭኖ እየሄደ ስንት እያየን ነው እኮ ነው። ውስጥ ያለው ታጣቂም የራሳችን ነው፣ ወንድሞቻችን ናቸው። ገባህ? በተለያየ መልኩ ተሸብሽበው የተያዙ ናቸው። ቲዲኤፍ እንለው ማለት ነው። በረሃ ወቅት ያለም ቲዲኤፍ ነው። አዲስ የምናሰለጥነው ኃይል የለንም፣ አቅሙም የለንም፣ የባጀት አቅም የለንም። የሰለጠነ ነው እኛ የምንቀበለው። በየቀኑ ይጎርፋል የኃይል ወደኛ ወደ ወንድሞች ነው የሚመጣው። ይሄንን አሁን ምን ያደርጋችሁበታል? ባለፈው ሳምንት አሁን ፋኖ ሸኔ ህወሓት መቀለ ሰንብተው እየተዋዩ ነበር። ሻዕቢያ አራተኛ ሻዕቢያ አልመጣም ማለ ሄዱለት። እዛ ዘላም ማን ነው ሰንዓፈ አካባቢ ያለ ጻዳ ሜዳ ነው ጻዳ ቃርን የሚሉት ቦታ አለ። እዛ አካባቢ ሄደው አገኙት። የትግራይ ህዝብ ቆያችሁ ነው የሚለን ያለው። ጥያቄው እሱ ነው። ገልግሉን ነው። እኛ አሁን የነዚህ ፓርቲ አይደለንም። እነዛ ፓርቲ በሙሉ ግን የኛ ናቸው። ትግራይ ያለ 20 ይሁን 5 ይሁን 3 ይሁን ፓርቲ ካለ የኛ ናቸው፣ የራሳችን ናቸው። ከሁሉም ተውጣጥቶ ምርጫ ቦርድ እውቅና ያሰጠው ሁሉ ማለት ነው እኩል። ይሄ ትልቅ ነው ይሄ ትንሽ ነው የሚለው ፓርቲ የለኝም። እኔ ስልጣን ፍላጎት የላችሁ የለም እንዴ? እነዚህ ሰዎች ከጫንቃ መውረድ ማለት እኮ ትልቅ ስልጣን እኮ ነው። ምን ነካ? በጣም ብዙ ኃይል ነው ያለው። ያለው ውስጥ ከውስጥ ውጭ ነው። እናንተ የውስጡ መኛኑ ነው የምትሉት? ዋህ ካራግር ወደ እነሱ የሚያዞረው ምንድነው የምትለው? ኑ ግቡ ኑ እኮ ነው የሚለን እሱ። ምንድነው? ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ጊዜ ግስ ላይ እንገኛለን። የዛሬ ጊዜ ጉዳይ አቶ ተስፋዬ ንጉስ ናቸው።
አቶ ተስፋዬ እንኳን ደህና መጡ። እንኳን ደህና ቆየኝ ብሩኬ። ዛሬ እንግዲህ ከአቶ ተስፋዬ ጋራ በአፍሪካ ቀንድ ፖለቲካ በተለይ ደግሞ በሰሜን ኢትዮጵያ ፖለቲካ ላይ ወደ ሀገር ውስጥም ከሀገርም ውስጥ እየወጣ እያልን እናወራለን። መጀመሪያ ግን ለተመልካቾች አቶ ተስፋዬ ንጉስ ማን ናቸው የሚለውን በአጭሩ ራሱን ቢያስተዋውቁ። አመሰግናለሁ ብሩኬ። እኔም እንግዳን ስላረከኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔ ተስፋዬ ንጉስ ራያ እባላለሁ። የተወለድኩት ራያ መሆን ነው። እዛ ነኝ ያደግኩት። ስለዚህ የራያ ልጅ ነኝ። እንዴት ነው ወደ ፖለቲካ የገቡት? እንግዲህ ፖለቲከኛ ሆኖት ባደለም ፖለቲካ ላይ ፍላጎት አሉት። በዛው ጉዳይ ላይ ይቆረቆራሉ፣ ለህዝቡ ይታገላሉ። አዎ ተቃዋሚ እንጂ ፖለቲከኛ አይደለሁም። ማለት በመጥፎ ስራቸው በነበረ እንትን በትግራይ ውስጥ ነው መጀመሪያ እዛ በነበረው አገዛዝ አስከፊ ስለሆነ በዛ ነው የጀመርነው እና አስከፊ ነው። ላዩ የተቀባ ጥሩ ፖለቲካል ሜካፕ ያለው ግን አደገኛ የሆነ አገዛዝ ነበር። በዛ ነው የጀመርነው እና በቃ ነፃነት ፈልጋለሁ፣ ነፃ መሆን ፈልጋለሁ፣ ነፃነት ፈልጋለሁ፣ ሰዎችም ነፃ እንደሆኑ ፈልጋለሁ። ከዛ የተነሳ ነው እና እምቢ ባይነት ነው የጀመርነው እንጂ ማንንም ፖለቲካ ፓርቲውን ያላቀ አገዛዙ ልክ አይደለም፣ ትግራይ ላይ ያለው አገዛዝ ልክ አይደለም የሚለው ግንዛቤ መቼ ነው የመጣው ወደ እርሱ? እኔ ቆይቻለሁ። በትንሹ እስከ 92 ነው ኢትዮ ኤርትራ ቁራጭ ተመናለ ይሉ ነበር በትግርኛ። የተቆረጠ እባብ አለ፣ እሱን ለማጥፋት እንትን ሲሉ እዛን ጊዜ የሆነ ስብሰባ ነበር፣ ኃይለኛ ቅስቀሳ። ስብሰባው ላይ ነው የተናገርኩት። ማን ነው የቆረጠው? ለምን ተቆርጦ ቀረ? እንደ ቆረጣችሁት ጨርሱት ራሳችሁን ያልኳቸው። ማንም ግን አይሄድም ያልኳቸው እዛን ጊዜ። ስለዚህ እነሱ ይታወቃሉ፣ እነሱ ምንም አይሆንም እስከ ዛሬ ማለት ነው። ስለዚህ እዛን ጊዜ የመጣልኝ ምንድን ነው? እዛን ጊዜ በትግራይ በራያ አካባቢ በተለይ በጣም የተማሩ ሰዎች ነበሩ። በደርግም በኃይለ ሥላሴም የተማሩ ሰዎች ትልቆች ነበሩ። እነሱ ሰዎች የሉም፣ አይመሩም። መሪዎቹ ሌሎች ናቸው፣ አናቃቸውም። ዳይሬክተር ትምህርት ቤትም ሌላ ነው። በጠቅላላ ይመለከተኛል በሚል ሌላ ሰው ነው የሆነብን እና እዚህ ላይ ግፍ ሲደርስብን ምን ሲልብን እንትን እያልን መጣን ማለት ነው። እየተቋቋምን መጣን ለህወሓት ማለት ነው። የመጀመሪያው መነሻ ግን ኢትዮ ኤርትራ ጦርነት ላይ ወደ ኤርትራ የተጀመረው ማጥቃት መጠናቀቅ ነበረበት፣ ማለቅ ነበረበት ነው ተቋማቸው መነሻ። አዎ መጀመሪያ ለምን እንደዚህ ሆነ ነው። ለምን ወደ ጠብ ተገባ? አዎ ለምን ወደ ጠብ ተገባ? ለምን ጎጆ አወጡት እነሱ ራሳቸው ህጋው ባልሆነ ጋብቻ ማለት ነው። አቀደምስ ግንኙነቱ ልክ አይደለም። በቃ ግንኙነቱ ከድሮው የነበረው ጥሩ አይደለም። ምክንያቱ እዛን ጊዜ አስታውሳለሁ ተዛምደው ምን ብሎ ከቤተሰብ ተዛምደው ከቤተሰቦቻችን ተዛምደው እያለቀሱ ሲሄዱ ሰዎች እያየሁ ነበር። እዛ መጀመሪያ ግን ማስታውሰው ቅስቀሳ ነበር። ኤርትራ አገር እንድትሆን የህወሓት ካድር የሚባሉ ይቀሰቅሱ ነበር። አገር እንድትሆን ነው እነሱ ነው ሲቀሰቅሱ የነበረ። በቃ የሌለ ነገር ነው ያመቻቹለት አገር ለመሆን ወጥቶ እንዲመርጥ ማለት ነው። ስለዚህ መጨረሻ ሲጣሉ ደግሞ ያ ወጣት ናገባ አሉ። ስለዚህ ከዛን ጊዜ ጀምሮ ነው ግንዛቤ የነበረኝ። ከዛ በደል መጣ እንደገና እንደዚህ ብሎ ያን ሁሉ ወጣት አልቆ ሄዶ ደግሞ ከተመለስ በኋላ ደግሞ በደል መጣ። ይሄ የማትለው በደል እስቲ የተወሰነ ነገር በምን ይገለጻል? በሁሉ በኢኮኖሚ፣ በማህበራዊ፣ በባህል፣ በምንም። አሁን በትግራይ ውስጥ እንደ ራያ ባህል ወጥ ባህል የለም። የተለየ ባህል አለ፣ ውብ የሆነ ባህል አለ። ይሄ ባህል እንዲደመዝ እንዲጠፋ ነው ያደረጉት። አሁን የራያ አዞ ሜዳ ታውቀዋለህ፣ እርሻው ሁሉ ማን ነው የተቆጣጠረው? አናቃቸውም። ኢንቨስተር ተብሎ ነው የሚመጣው። በትምህርት ቤት የነበረ አሁን ለምሳሌ ቋንቋ አለ። የራያ ትግርኛ ለዘብ ያለ ነው።
ከሌላ ትግርኛ ይለያል። እዚህ ላይ አንተ በትግርኛ ትወድቃለህ። ማትማቲክስ እና ትግርኛ እኩል ነው ግሬዳቸው ታውቃለህ። አሁን አንተ በዛ ያደገ ለምሳሌ በአክሱም በአድግራት በምናምን የተሻለ ነው፣ በሽሬ ምናምን የተሻለ ነው። አባባል ሁሉ ያደከው የመጣበት አባባል አለ፣ ወጉ ባህሉ አለ። ላልቶ ነው የምትናገረው፣ ላላ ያለ ነው ትግርኛው የኛ። አሁን ይሄ ትግርኛ ጭራሽ በፈተና አታገኘውም፣ በመጽሐፍም አታገኘውም። ከእንደርታ ጋር እኛ ይመሳሰላል፣ ግን አታገኘውም። በሌላ ምንድነው ይሄን የምትለው አትመልስም ጭራሽ። ስለዚህ አንተ በዛ ትወድቃለህ ማለት ነው። አየህ። ስለዚህ ለምሳሌ የእርሻ መሳሪያ የወይፈን በሬው ምኑ ሌላ ጣራራ አለው በዛ አካባቢ፣ በሌላ አካባቢ እኛ ባደግነው አናቀው ሌላ ነው የሚሆነው። ስለዚህ ይሄ ግምት አስገብተው ይሄ ወጥ የሆነ ባህል ያለው የክብር ባህል ያለው ህዝብ ጥሩ ስብዕና ያለው ህዝብ እነሱ አሁን ወያኔ እያሉ የሚመኩበት ወያኔን የፈጠረ ህዝብ በራሱ አይደለም እንትን የሚለው ማለት ነው። ፖሊስ አዛዥ ከሌላ ነው የሚመጣብህ፣ በየወረዳ በየዞኑ ፌደራሊዝም የሚለው ሌላ ነው፣ የተጻፈው ሌላ ነው፣ ኦንሳርፌስ ያለው ሌላ ነው። በዚህ ነው ተቃውሞ እንደዚህ ወደዚህ ያለ ነው እና ብዙ መከራ አሳለፍን ማለት ነው። በሌላ አካባቢም በደሉ እኮ አለ፣ በደሉ አለ። እኔም አውቀው በዋና ነው የምነግርህ። በሌላ አካባቢም በደሉ እንዳለ ነው። እነዚህ ሰዎች ዘመድ የላቸው፣ የተደራጁ ናቸው። ገብቷል። ሁሉ ትግራዋይ ያማራል። በደል እኮ አለ። ይበልጥ ግን በእኛ አካባቢ የምናውቀው የኛ የተማረ ኃይል ወደ አዲስ አበባ ነው የሚመጣው፣ ወደ ፌደራል ነው የሚቀጠረው፣ ወደ ውጭ ነው የሚሄደው። እንደምታየው የመን እንደምታየው አሁን ወጣት እንትን የሚለው የኛ ነው። አሁን ሳውዲ አረቢያ ብትሄድ 2 ወይም 3 ልጆች የሌለው የለም። ይሄ በህጋው አይደለም የሚሄዱት፣ ኢሌጋል መንገድ ነው የሚሄዱት። ስለዚህ ብዙ መንገድ በብዙ መልኩ በደሉ ይሄ አትለውም። ይቅር የራስ ሀብት ሊጠቀም ባጀቱም አያውቅም። በጣም አሰቃቂ የሆነ በደል ነበር። ከትግራይ ውስጥ ትልቁ እስር ቤት ያለው ማይጨው ነው። በራያ ውስጥ ዞኑ ማለት ነው 1 ሜትር አስፋልት አታገኝም በከተማ። እሱ ደግሞ ወደ መቀለ የሚያልፍ ነው፣ በላይም በታችም የድሮ የነበረና አላ የተሰራ። ከሱ ውጭ አስፋልት አታይም። እሱም ጭምር ሌላ በደል የሆነ በደል አለው። ምንድነው በደሉ? ተቃለ ቻይና ሲሰራው የአርሶ አደሩ እርሻ ካምፕ አድርጎ ነበር፣ ብዙ ካምፕ። ቻይና እንደጨረሰ ይሄ ኬሚካሉ ሲሚንቶውን መጥረጊያ በሙሉ ብር አስይዞ ነው መጀመሪያው ሲጨርስ እንዲጠርገው ነው። ያ ብር የገባ ብርም ይበሉታል። አርሶ አደሩም መሬት አይሰጥም። ተባለ አይመለስለትም። ሰነድ መገላበጥ ትችላለህ። እዚህ መንገድ ትራንስፖርት እስካሁን አልተመለሰላቸውም። ቅያሬ ቦታ አልሰጣቸውም። ልጆቻቸውም የሉ። ከነዚህ አንዱ የኔ ቤተሰብ ናቸው። ካላማጣ ወደ መሆን ስትገባ እርሻ አለ እዛ። እዚያ የነበሩ አባቴን ጭምር በብስጭት ነው ያለቁ። ልንገር፣ በብስጭት ሁሌ እናገረዋለሁ። እዚህ ቃል ጉባኤ ያሰሩ ሰዎች የአንድ አካባቢ ሰዎች ናቸው። ከጣቢያ አስተዳዳሪ የነሱ ተላላኪ ውጪ ሌሎቹ 9 ሰዎች ናቸው። 8ቱ የአንድ አካባቢ ሰዎች ናቸው። እዛ አስተዳደር ሆኖ ካቢኔ ሆኖ በግብርና በጤና በምን ሆኖ ካቢኔ ነው የሚሆኑት። እነሱ ነው ካቢኔ የሚሆኑ። ላንተ ምን ያስቀምጡልሃል? ማረት የሚሉት አለ እዛ የተቀመጠ መሬት ደላላ ያስቀምጡ። ማረት ነው የሚወስዱ። አንተ መሬትና ሲዘ ካርታ ምንም አታረግም። እነሱ ካርታ አውጥቶ ይሸጡታል፣ ባንክ ይበደሩበታል። ይሄ ማትለው በደል በጣም ሴንሲቲቭ በሆነ መልኩ እንደ ራያ የቁምሳ ሀብታም አልነበረም። የታወቀ ነው ራያ ሰንጋ። አሁን አታገኝም። ለምን ጨረሱት? አንድ ላም ብቻ ይበቃሃል፣ ሌላው ሽጥ ተብሎ ሽጦ ጨረሰ። ካልሸጠ የልማት እንቅፋት ነህ።
ለምንድን ነው ግጦሽ ከብቶች ግጦሽ ብለው የእርሻ መሬት እንዳያራቁት ነው? ከብቶች ግጦሽ የነበረ ኢንቨስተር ብሎ ለራሳቸው ያዙት። ከብቶች የሚውሉበት ሜዳ በሙሉ እስከ አፋር ደንበር ያለው ማለት ነው። አፋር ጋር እንዳታኖር ደግሞ ከአፋር ጋር ውጊያ ያስከፈቱ ነው 89 ኃይለኛ ጦርነት ተከፈተ። ከዛ እነሱ ነው ሸንጋይ ሆነው የሚመጡ። አሁን ስቲል አፋርናና ያጋጩና ከኛ ጋር እነሱ ሽማግሌ ይሆናሉ። አሁንም ጭምር ማለት ነው። ጌታቸው ረዳ አስተዳደር ያለኮ በግፍ ተረሽነዋል ልጆች። አፋር እንደዛ አይገድልም። በባህሉም በምንም አውቀዋለሁ እኔ። አንድ ጥይት ነው የሚገድለው፣ ከዛ አይደግም። ለአንድ ሰው በ30 ጥይት እረኞች ተኝቸው እያሉ በ30 ጥይት ነው የገደሏቸው። ታስታውስ ከሆነ ጌታቸው ረዳ ጊዜ አስተዳደር ያለ እነዚህ ቢሰሩት እነ ጎበዛይ ናቸው፣ እነ ጆን ሜዲድ ናቸው፣ እነ ወድም በይተይ ናቸው። የተካኑበት ነው በዛ አካባቢ ከድሮ ጀምሮ ማለት ነው። ስለዚህ ያ ሁሉ በደል የፈጠረው የዚህ ማህበረሰብ ችግር ተናግረህ አትጨርሰው። ራያ በማሽላ በነጭ ጤፍ የታወቀ ነው። አሁንስ የለም። ምንድነው ቀለቡ ካልከኝ የተቀቀለ ስንዴ ሴፍቲኔት የምን የሚሉት እናስታውሳለሁ። ህፃን ሆኜ ደርግ በኩንታል ነው የሚሰጠው። ሲሰጠው በኩንታል ነው የሚሰጠው። በሁለት ኩንታል በምን ነው የሚሰጠው? 15 ኪሎ 10 ኪሎ ሰምቼ አላውቅም። እነሱ ሰዎች አረጉት። ሌላው ለራሳቸው ነው የሚወስዱት። ስንት እንጆ በእነዚህ ሰዎች እሪ ያላለ። መጀመሪያ ለምንድን ነው ሴፍቲኔት የሚገባው? ለመሬት አለው፣ ከብት አለው፣ የተሻለ ፕሮዳክቲቪቲ ምርታማነት አለው። ሴፍቲኔት ምን ጨመረው? መጀመሪያ ከስራው እንዲወጣ ነው። ከስራው እንዲወጣ ተጠዋሪ እንዲሆን አዳፕት እንዲያረግ የተደረገው። ከብቱ ሽት ተብሏል እኮ እያልኩ እኮ ነው። ከብቱ ሽት ተባለ። በለስ ታውቀዋለህ? ቁልቋል በለስ ጨረሱት። ይሄ ታውቃለህ? እንትኑ አለ አስጨረሱት። እኔ ማውቀው ስንት ጓደኞቼ በለስ ሽጠው እስከ ዶክትሬት ይደርሳሉ። ሆነ ተብሎ የተደረገ ነው። ከዛ በኋላስ ለማከም ጥረት ተደርጓል ወይ? አልተደረገም። ጠቅሎ እስከሚጠፋ ያዩት ነው። አሁን ወጀራት የነበረ በሙሉ አልቆ የለም። ሜዳው ራያ በሙሉ የነበረ የለም። ትንሽ ወደ አጋመ ትንሽ ይታያል እንጂ ኦልሞስት አልቋል። የለም። በሽታ ነው ያጠፋው እኮ እነሱ ያመጡት በሽታ። ሻምፖ እንሰራለን ምናምን ብለው እኮ ነው። እኔ እኮ አስታውሳለሁ። አየህ፣ ከዛ በኋላ እንደ አመድ አድርገው ነው እንትን የሚያበላሸው በለሱ ማለት ነው። ስለዚህ በተፈጥሮ ሀብቱ አልቋል። የራሱ የሆነ ተፈጥሮ ሀብት አይጠቀምም። የራሱ የሆነ እርሻ ተነጥቀዋል። አሁንም ይሄ የርባን የከተማው እድገት ምን እያደረጉት እንደገና ይሄ መሬቱ የሚታረስ መሬት ማለት ነው፣ የሚለማ መሬት እንዳለ መሸጥ ነው። በቃ ሽጠው ጨረሱት። አሁንም ማለት ነው። ለምንድን ነው ወደ ማይጨው ወደ ላይ መሄድ ነበረበት? እንግዲህ ይሄ ለብዙ አመታት ተከማችቶ የቆየ ችግር ነው። የጠየቀ ወዲያው ነው። አሁንስ ምን ያደረገው የራያ ህዝብ? የራያ ህዝብ አሁን እየታገለ ነው። የራያ ህዝብ እየታገለ ነው። እኔም ልታገል ነው የመጣሁት። ስዊድን ሀገር ነው የምኖረው የነበረው። ስለዚህ ባለችኝ አቅም ባለችኝ እንትን እውቀት ላግዛቸው ነው የመጣሁት። መጀመሪያ መጣ አፋር ወረድኩኝ። ወንድሞቼ በሙሉ ህዝቡ፣ ወጣቱ፣ አመራሩም እንዳለ የ14 ወረዳ አመራርም በሙሉ አሁን አፋር ነው ያለው። እዚህ አገው ነው ያለው። ወጥቶ ሊታገላቸው የገደሉት አታስታውስም እንዴ? አሸንዳ ቀን እኮ ወደ ወረዳ ፊታቸው ሸፍነው ሲተኩሱ ነው ያሉ ወደ ህዝብ። ስለዚህ ሊታገላቸው በቃ ከነሱ ሰዎች በፖለቲካ ሰጥቶ መቀበል በሐሳብ ማመን የለም። በሐሳብ ስታሳምነው አፎም ያቀናል። አየህ አንተ በስንት ፕሮፓጋንዳ በስንት ሆይታ ጅግና አይነብርን ጅግና አይኖርም ምናምን እያለ እሳት ይቀቅልሃል። በኋላ አንተን ካወጣው በኋላ ራሱ ያ ክላሽ ወደ አንተ ነው የሚመጣው። አሁን ተያይዘናል።
አሁን የተያያዝ ነው ለብቻውም አይደለም ወንድሙም አለ እሱ ሚልከው የስጋው ቁራጭ የሐሳቡ ተካፋይ የኢኮኖሚ ተካፋይ አዳሃሉ ያለው ሻዕቢያ ማለት ነው እነዚህ ሰዎች ተጣልተው አይጣሉ አብሮ መኖር ማይችሉ ተጣልተው አይጣሉ የጋራ ንግድ አላቸው ቀይ ባህርና ቲሚት የሚባል ኢኮኖሚያቸው ዋናው እሱ ነው የትግራይ ሪሶርስ እነሱን የሚያወጡት በጋራ የትግራይ ወጣት በእነሱ ያልቃል ማለት ነው ስንት ጊዜ ቆዩ ስዊድን 14 አመት 15 አመት እዛ ኑሮ መሰርተዋል ስራ መስርተዋል ሱዳን 4 አመት ወደ 19 አመት ማለት ነው ወደ 18 አመት ነው ሱዳን 14 አመት ማን ነው ስዊድን 14 አመት ነው እዚሁ ደግሞ ሱዳን ደግሞ 3 አመት 4 አመት 18 አመት ከዚህ በኋላ ነው እንግዲህ ወደዚህ ለትግል ብለው ማለት ነው እዛውኛም ታገላቸው ነበር እንደ ጭራቅ ነው የሚያዩ ምን ለማለት ፈልጌ ነው ትግሉን እያስተባበረ እንዳለ አንድ ግንባር ቀደም ታጋይ አሁን ቅድም ተጠቅሶ እንደነበሩት ቁራጭ ወንድም አለ ብለዋል እናንተ አሁን የህወሓትና የኤርትራ መንግስትን ግንኙነት እንዴት ነው የሚገመግሙት እነሱ ቢታረቁም ቢጣሉም እየኖሩ ነው አልከፋቸውም ልጆቻቸው አሜሪካ አውሮፓ ኤሽያ ናቸው የሚያልቀው ይደሃው ነው ገብቷል ስለዚህ እንደ ነበር ህወሓት ነው የሚለው የለም ህወሓት ቀፎ እንደተሰበረ ነው የለም እንደ ነበር ህወሓት ውለታ የዋለለት የለም ለሻዕቢያ ውለታው ግን ለሱ ብሎ ብቻ አይደለም ለህወሓት ብሎ ብቻ አይደለም ውለታው ለራሱም ነው በ90 ዓመተ ምህረት አይ ቲንክ ነፃነታችሁ ብሎ ያወጀላቸው ጊዜያዊ መንግስት የኢትዮጵያ ሆኖ ይሰጣቸው ይሄ ያረገበት አይ ቲንክ በእኔ አሳሰብ ኢሳያስ እንዳይመጣበት እዝ ነው መለስና ስብሃት ያረጉት እዛ የመጣና ኃይለም ተወግደዋል ምናምን ስንት ሆኗል አንተ ለምሳሌ እንበል እዛው ያና ሐርነት ትግራይ ብሎ ነው የመጣ አይደል የመጣ ሲመጣ እኔ ለራሴ ትዳር ሳላርግ ብሩኬ ትዳር አርግ እንጃል አይደል እዛ ደግሞ አይ እኛ ኢትዮጵያንን እንዳይል ደግሞ እንደገና አንቀጽ 39 አስቀምጦ የትግራይ ህዝብ ተጠርጣሪ አድርጎታል የትግራይ ህዝብ የሚመስሉ ልማት ጉጅለ ከትዳራቸው የሚያስፈቷቸው ምን የሚያረጓቸው ሴቶች ደግሞ አሉ ይሄንን የሚያንበለብሉ እንደ ትግራይ ህዝብ ነው እኮ የትግራይ ህዝብ ግን አያቃቸውም እኮ ለራሱ ኑሮ አላሸነፈም ድሮ ሲኖርበት የነበረ ቤት እኮ ተጋያቹ ነው 17 አመት አሁንም እኮ ሄዶ እንደገና ዛርፈዋል ጌታቸውም ሲናገረው ዘንታል ስለዚህ ከዚህ በጣም አስከፊ የሆነ ኑሮ አልወጣም ምን እንደሚደረግ ምንድነው ህገ መንግስት ላይ ከበር ሲባል ነው የሚሰማው እንጂ ህገ መንግስት ጥሩ ነው ማለት ነው እንጂ ምንድነው የሚል ህገ መንግስት አያውቀው ቢያውቀው ኑሮ መጀመሪያ ህገ መንግስቱ የሚለው የፌደራሊዝም አወቃቀር ከቀበሌ እስከ ክልል በውክልና ነው የሚለው በማን በዛ ተወላጅ ነው የሚለው እዛ የሚመረጥልህ ግን አንድ ቤተሰብ ነው ከሁሉ አቅጣጫ መጣው አንድ ቤተሰብ ነው ወይም የልጁ ባል ወይም የልጁ ሚስት ነው የሚመጡት ወደዛ ገብቷል ሲስተማቲክ በሆነ መልኩ ማለት ነው ሶ የሻዕቢያና የህወሓት ግንኙነት መርከቦቻቸው ቀይ ባህር ነው የሚላተሙ ምንድነው አብሮ ነው የሚሰሩ አውሮፓ ያሉ የሻዕቢያና የህወሓት ዘመዶች ይጋባሉ አብረው ይጠጣሉ አብረው ይውላሉ አብረው ምንም አልሆንም ከድሮ ይሄን ታታዩ ነበር እናንተ እዛው ናችሁ አንዴ እናቀዋለን ጠንቀን ግን ያ ማህበረሰብ መጀመሪያ ሲመጡ እስከ ኩለሌሊት ነው ስብሰባ የሚያሳድሩት የነበሩ እኔ ማስታወሰው ራያ ከብቶች ሳይታለቡ
ገብተው ዋህ እያሉ ምክንያቱም ሰውየው ስብሰባ ነው ያለው። ከስብሰባ ሲፈርስ ሌሊት እንደ ንብ ነው የሚመጣው ህዝቡ ወደ ገጠር የሚሄደው ገና ለምን ያን ሁሉ መልቶታል። እንደ ወርዒ የሚሉት ስብከት ማለት ነው። አሁን ያን ሁሉ ጀነራል ኮነ ወርዒ የተሞላ ስብከት ነው እምቢ ብሎት ያለው ሆኖ ስለዚህ ሞልቶታል። ናቀው ነበር። አሁንም ምን አሉ ጽምዶ አሉ። ሻዕቢያ ምን እንዳረገ በትግራይ ውስጥ ተቃለ አሁን በደንብ አድርጎ ምን እንዳረገ ለትግራይ እናቶች ምን እንዳረገ ለትግራይ ወጣቶች አባቶች አንገትም ቆርጦ ጥሏል። ነገር ግን ከዚህ ጋር እንድትጻመዳለህ እስኪ ንገረኝ። የኖርኩበት ዝንተ ዓለም የኖርኩበት ኢትዮጵያ እንትን ብለህ ጥልተህ እንዴት ከሻዕቢያ ራሴን ችያለሁ የሚል ሽፍታ ከሱ ጋር እንዴት ብለህ ነው የምትጣመደው? እስኪ ጥምደት ማለት ጽምዶም ብሎ መምጣት ምን ማለት ነው? ትንሽ አስበዋል? ኢትዮጵያ ያለው ችግር እንደ ኢትዮጵያ ትፈተዋለህ። ችግር ካለ ትፈተዋለህ። የኢትዮጵያ ችግር ደግሞ አልቆ አያውቅም። የማንም ችግር አያልቅም። አዎ አሁን የተጀመረ ችግርም አይደለም እንዴ። ትግርኛ እየተናገሩ የበደሉት የተወሰኑ ሰዎች እኮ ትግርኛ እንደንትን ተደርጎ አግኝቼዋለሁ እዛ ሀገር ገብተዋል። የሆነ ማለት በቃ እንደዚህ አለላር ነው። እንደዛ አይደለም። እነዛ ሰዎች ትግርኛ ተናጋሪ ትግራውያን ያልሆኑ የሻዕቢያ አምባሳደሮች መቀሌ ያሉ ናቸው። ስለዚህ ምንም አይገርመኝም። ጽምዶ ቢሉ ምን ቢሉ አንድ ናቸው፣ አዝማድ ናቸው። እዛ ያሉ በሙሉ አመራርም እኮ ትግራይ የተወለዱ ትግራይ የነበሩ ናቸው። ቤተሰቦቻቸው እዛ ከትግራይ ናቸው። ከራሱ ከኢሳያስ ጀምሮ ከምን ጀምሮ ማለት ነው። ሁሉም የማነ ገብረአብ ምን በለው የማነ ማንኪ በለው ሁሉም። ስለዚህ እንደ ምንድነው የያዙት? እንደ ይሄ ምንድነው ማለት የስራ የንግድ የገቢ ምንጭ። አሁን አንተ መንግስት ይጠብቃል እንጂ ህዝብ መንግስት ይጠብቀዋል? መጡብኝ እያልክ መጡብህ እያልክ ለምንድን ነው የሚመጡ? ማን ነው የሚመጣው? ለምን ሲመጣሉ ወደዛ? ምን ሆነው ነው? ማን ነው የሚሉት እንደዚህ? ህወሓቶች ማን ነው መጡብህ የሚሉት? ጠላት መጣብህ ይላል። ጭንቅ ሲሆንበት ጊዜ ከስልጣን እንዳልወርድ ማለት ታሪካው ጠላት መጣብህ ይላል። ለኢትዮጵያ አሁን አየህ፣ ታሪካው ጠላት በሚዲያ ሰማል ነበር እንዴ? ታሪካው ጠላት ይላል አይደል? ታሪካው ጠላት የሚሉት አሁን የኢትዮጵያ መንግስትና ህዝብ ነው። አዎ የኢትዮጵያ መንግስትማ ትናንት የመጣ እኮ ነው አይደለም እንዴ? ታሪካው ጠላት የሚል ከሆነ ለማን ነው እንደዛ የሚለው ያለው? ህዝቡ ነው። ታሪካው ማለት የቆየ ታሪክ ማለት ነው። ህዝብ እንዴት ጠላት ይሆን? ለአንድ ህዝብ አይሆንም። ነውሱ የሚጠላ ህዝብ ነው ማለት ነው። አንተ የሆነ ህዝብ ትጠላለህ? አትጠላም። እኔ አልጠላም። የኤርትራ ህዝብ አልጠላውም። የሚገርም ነገር ህዝብ መጥላት ለራስ መጥላት ማለት ነው። ግን መኖሪያ ከሆነች ክፉ ከሆንክ ታደርገዋለህ። አደርገዋለሁ ክፉ ከሆንኩ። ክፋታቸው ደግሞ እነሱ የማይሉት ነገር የለም። አሁንም ምን ጀመሩ? ለራያ ህዝብ መስደብ ጀመሩ። አልሰማው? ደብረ ጽዮን አክሱም ሄዱ። ወደ ራሳችን ህዝብ መጣን እኮ ነው ያለው። እነ ድንኩልና እነ ማን ነው የሚባለው በቴሌፎን የተጠለፉ ሰምተዋል። ይሄዱ ተዋቸው፣ ጨርሶ ይውጡ። ለራያ አመራር ወታደር ማለት ነው። ግን ይሄ ትግራይ ህዝብ ይገዛዋል? ይሄ ነገር አይገዛው፣ በምንም ተአምር አይገዛው። የትግራይ ህዝብ ኦሮሞ ነህ፣ አማራ ነህ፣ ከምባታ ነህ፣ አፋር ነህ ብሎ አያውቅም። እንዲያም አንተን ለማስደሰት ያንተ ቋንቋ ለመናገር ይጥራል። የሚገርም ነገር በምንም ተአምር። አሁንም የኢትዮጵያ ወታደር ኢትዮጵያውያን አይደለም የበደሉን የዘረፉና የገደሉን እነሱ አይደሉም ነው የሚለው። ለይቱ አስቀምጠዋል። የገደሉት ማን ናቸው? በግፍ የገደሉ የሚሉ ሻዕቢያና ፋኖ ነው የሚለው እኔ ያለኝ።
ስለዚህ አሁን በእናንተ አረዳድ እየዘወረ ያለውና የዚህ ጥምዶ ዋና ተዋናይ ማን ነው? እነማን ናቸው? የዚህ ጽምዶ ዋና ተዋናይ እኔ ባህላዊ ጀነራል እያልኩ ይጠራቸዋል። በተለምዶ የተሰጣቸው ሁሉም ናቸው። ከኮር በላይ ኮር የሚሉት አላቸው። ከኮር በላይ አሉ። ኮር መሪ የሚባል አለ፣ ኮሚሳር የሚባል አለ። ኮሚሳር ማለት ፖለቲካዊ ወታደራዊ ሆኖ ትዕዛዝ የሚቀበለው ከበጽፈት ህወሓት ነው። ፖለቲካዊ ጉዳይ ሆኖ የሚሰራ ለራሱ ፓርቱ ላይ ያስቀመጠ ማለት ነው። ግንባር መሪ የሚባለው እኔ ህወሓት ነው፣ ህወሓት ነው ያሳደገችኝ፣ ህወሓት ነኝ እስከሚሞት የሚሉ ማለት ነው እንጂ የትግራይ ህዝብ ሰራዊት ነን እያለ ቆይቶ አሁን ምን አለ? የህወሓት ነን አለ። አየህ፣ እነሱ ብቻም አይደሉም። ኢቭን ኢፍ በዚህ ጉዳይ ላይ ሌሎቹ እንዳሉ ነው ማለት ነው። አስኳሎቹ አሉ፣ ቤተሰብ ናቸው እነሱ። እንደዚህ እኮ እነማን ናቸው? አሁን ብዙ ጊዜ እኮ ምናባዊ የሆነ ፌስለስ ይሆናል። እነ መንጀሪ ነው፣ እነ ስብሐት ነጋ እስከነ መንጀሪና እስከነ ወንድሟ ከኢትዮጵያ ሀብታም ሲባል የነበረ ከትግሉ ጀምሮ ዱባይ ያስቀምጠው ምን ያስቀምጠው ሲመዘምዝ የነበረ ሰውዬ ነው። ሌሎች ታማኝ ሆኖ ማለት ነው። ነደብረ ጽዮን በሙሉ እነዚህ አጃክሮች ማለት ነው። ነፍስ አስጎደም፣ ነብርሃነ ገብረ ክርስቶስ፣ ነብርሃም ተከስተ እነዚህ በሙሉ ማለት ነው። ራሳቸውም ሲናገሩ ሰምተህ ከሆነ ማለት ነው። ስለዚህ እነዚህ በፖለቲካ ዙሪያ ያሉ 50 ዓመት አንድ ሰው እኛ ካልሆን ደንደረት ተብቀል ምንድነው? በትግርኛ አንድ አባባል አለ። አነ ካመትኩ ዳንደረ ይብቀል ትል አድጊ ይባል አህያ እኔ ከለለውኝ ደንደረ አይብቀል እኔ ከሞትኩ ሰርዶ አይብቀል የሚሉት አባባል አለ። እንደዚህ ነው የያዙት። ምን ጠፋ ከሆነ አብረን እንጠፋለን። የት ሆኖ ነው? በረሃው ነው እኮ አይደለም፣ መቀሌ ሆኖ ህዝብ ላይ ገብቷል። በዚህ ቢወጣ ማንም ዞር ብሎ የሚያየው የለም። ባፈሙዝ ነው ያን ሁሉ ማህተብ እየሰበረ ምን እያለ የሚወስደው ለምንድን ነው? ማህተሞች በሙሉ የሚወስዳቸው እንትን በር እየሰበርኩ ነው፣ ቢሮ እየሰበርኩ ነው። ማን ነው የሚሰብረው? እነዚህ ምልህ ባህላውያን ጀነራሎች ምልህ በተለምዶ የመጡ በጽሁፍ ሳይሆንስ በቃል እንደ መጽሐፍ ቅዱስ የተወቀሩ በወርዒ ማለት ነው። አሁን በቃ ብትጋግረው ምን ብትለው ብትከሽነው ምንም የማይሰማ ማለት ነው። እነዚህ ናቸው ዋናውን ማለት ነው። ከማን ከነዛ ሻዕቢያ እኩያቸው ማለት ነው። አሁን እናንተ እንደራያ ህዝብ እንትላላችሁ፣ በሌላ በኩል ደግሞ ሌላው የትግራይ ህዝብ እነኚህ ሰዎች እነኚህ ማንንም አይወክሉም፣ ሌላውን የትግራይ ህዝብ አይወክሉም ይላሉ። እናንተ ደግሞ መልሳችሁ ከሌላው የትግራይ ህዝብ ጋራ በተነጠለ መልኩ ራያን ብቻ የተጎዳ አድርጋችሁ ትላላችሁ። እዚህ ጋር የቱ ጋር ነው? አይደለም፣ እንደዛ አይደለም። ለምሳሌ ከኛ አካባቢ ራሱ ወክሎ ይሄድ የምለው እንጃ ከሆነ ማለት ነው ጌታቸው ረዳ ነበር። ጌታቸው ረዳ ደጀን ሲገባ ደግሞ ምን እንዳጋጥመው አይታል ይታል። ስለዚህ መምራት ይቅር መኖርም ነው የሚከለክሉ። ይገባኛል እሱ። አዎ። ስለዚህ እዛ የሚፈጸሙት በደል ተረዳላችሁ፣ ገነዘባላችሁ ማለት ነው። በጣም እንረዳዋለን። ነገር ግን እሱ የሚታገልን የምልታገል ነው። እኔ በዚህ ሊያዘው እሱ በዛ ሁላችን አጥበን ያዘው ነው። ምን አልተገነዘባላችሁ? ያው ምን እየተደረገ ነው? አሁን ማህበረሰቡ እንዳለ ከነሱ ጋር የለም በቃ ብለዋል። እነሱ ደግሞ እዛ ገብተው ይለቅሙታል። ስንት ትግራዋይ ታፍኗል። አሁን ስንት ትግራዋይ ተገድለዋል። አሁን እኮ ጦርነት ነው ያለው ትግራይ ውስጥ፣ ሳይለንት የሆነ ጦርነት በማህበረሰቡ ማለት ነው። በመግደል በማፈን በራብ
እየተገረፈ ነው ያለው፣ በበሽታ እየተገረፈ ነው ያለው። ፌደራል መንግስት የሚልከው እንኳን ማህበረሰቡ ላይ አይደርስም። አይደር ሆስፒታል እንዴት ነው የሚዘረፈው ታውቃለህ? አይደር ሆስፒታል እንዴት ይዘረፋል? የክልሉ ኮታ ነዳጅ እኮ አለ አይደል? ምን ነው ነዳጅ የምታጠመቀለኝ? የህዝብ ብዛት ስላለ በቂ አይላክም እንዴ ነው? በቂ አይላክም አይደለም። ስንት ዲፖ ነው ሞልቶ ያለው በየበረሃው ለጦርነት ዝግጅት ማለት ታዲያ ሊያሽቃብጡ ደግሞ የሻዕቢያው ታፍ ሊነቅሉ ወደ ሻዕቢያ ደግሞ ይልኩታል። ተጭኖ እየሄደ ስንት እያየን እኮ ነው። የኛ ስለያቋሉ ውስጥ ወደ ኤርትራ ነው የሚላከው። መረጃዎች አላችሁ እዛው ናችሁ? አዎ እንዴ አለን፣ በደንብ አድርገው አለን። ስለዚህ እሱ አይበቃ ብሎ እኮ በሌሎች መጥፎ ሀብታሞች እኮ አሉ ለነሱ የሚያቀብሉ። እኛ እኮ እናጣራለን፣ አጣርተን እንይዝ ነበር። መረጃ ደግሞ ከውስጥ አለን። ይሄ ነዳጅ በእገለ የሚመጣው የነገለ ነው የሚለን። እነዚህ ሀብታሞች ደግሞ የሚገርም ደግሞ በፌደራል መንግስት በጣም እንክብካቤ ያላቸው ግራ ነው የሚገባ እነዚህ ሰዎች ማለት ነው። የትግራይ ህዝብ እንዳለ በአሁኑ ሰዓት ምን እንዳለ ታውቃለህ? ኬሚካሉ ሽሬ ይራገፋል። ይሄ ዳንሻ አደጋሹ ምናምን የሚባለው በሙሉ ኬሚካል እንትን ያደረጉበት ነው። በባህላዊ መንገድ ወርቅሙ ነው ሊያወጡ። አደገኛ ኬሚካል ነው። ስንት ጊዜ አጋልጠናል። የትግራይ ህዝብ ተመችቶታል፣ ከራያ ውጭም የትግራይ ህዝብ ተመችቶታል ያለ ማን አለ? የለም። የመቀለ አባት የመቀለ እናት እኮ ቤቷ ቁጭ ብላ ያለች እኮ ቤቷ ተሽጦ ነው የምታገኘው። ምንድን ነው ቤቷ እኮ ተሽጦ ነው የምታገኘው። ቦታው ማለት ነው ራሱ ቤቱ እንዳለ ተሽጦ ነው የምታገኘው። ተሽጧል ቤቱ እኮ ነው የሚባለው ነበር። ምንድን ነው ለማን ነው የሚሸጠው? ራሳቸው እሳቸው በውስጥ ይሸጡታል። ቦታውን ለሰው ይሰጣል። አዎ ስንት ሰው ነው ክው ያለ በቤቱ ያለ። መቀለ እንደዚህ ነበረ። ማን ነው የሚቸበችበው? ወድ ወረዳ አሁን ሌላ ስራ የለውም በትግራይ ውስጥ። ፈርሞት የሄደ ነገር አይደለም የሚሰራ ያለው። ምንድነው የሚሰራ ያለው? መሬት እየቸበቸበ ነው የሚለው ያለው። አየህ ሸር በቃ አምጣ እንካ ነው ያለው እንጂ ኢንተርናሽናል ኮሚኒቲ አምባሳደራት ምናት እያዩት አይደለም እንደ ፈርሞ ሄደ 8-9 ፍርማ። የትኛው ተገበረ እስኪ ነገር የለም። ምን ለምንድን ነው የማይተገበረው በእናንተ እምነት? ህወሓት ነው ራሱ። ለምሳሌ ጊዜው አስተዳደር ይዋቀር ተባለ መጀመሪያ አይደል? ጌታቸው ወደ ወረደን ያዋቀሩት በዋናነት አውሮፓ ሆነ በዙም መጥቶ ሲያናግሩኝ ነበር። ለምንድን ነው እነዛ ፓርቲዎችም መከተ ብለው ወጥተው ነበር በረሃ አይደል? ሁሉም እነሱ ለምን አልገቡ? ፕሪቶሪያ ለምንድን በህወሓት ብቻ ነው የተፈረመው? ለዛን ጊዜ የነበረው ኃይል ህወሓት ነው። ማን አለ? ታዲያ ማን ነበር? ነበሩ ባይቶና ሳልሳይ ወያነ ምናምን አይደለም እንዴ? ጦርነቱ እኮ ፈርሷል አይደል እንዴ? ምርጫው ተሰርዟል አይደል? በፕሪቶሪያል ምርጫው ተሰርዟል አይደል? ምርጫው ሲሰረዝ ጊዜያዊ መንግስት ነው የምታቋቁመው። ከሁሉም ፓርቲ የተውጣጣ ማለት ነው። ትልቅ ትንሽ ፓርቲ ይባላል እንዴ? ፓርቲ ነው ህጋው ከሆነ። ማን ነው ትልቅ ማን ነው ትንሽ የሚያደርገው? በወንጀል በዘረፋ በምን ካልሆነ በህግ አይኑ ሁሉም ፓርቲ አንድ ነው አይደለም? አንድ ብሔርም ከአንድ ብሔር አይበልጥም ነው የሚለው ህገ መንግስቱ። አንድ ፓርቲም ከአንድ ፓርቲ አይበልጥም ይላል። እኩል ናቸው። ፓርቲ ነው። ፓርቲ ታምኖበት ነው የሚሰጥ ያለው አይደል? ማን ነው ህወሓት? ነበራቸው ኮታ እኮ ሽግግር የዚህ ጊዜያዊ መንግስት ላይ እንዲገቡ ተደርጎ ነበር። ለምን ኮታ? ከህወሓት 10 ከሆኑ ከዛ 10 ለምን አይሆኑም ነው ይሄ አይደለም እንደ ፍትህ ማለት። ለምን እኩል አልሆኑም? ወይስ መሸቀጫ ነው ፓርቲ የሚባሉ? እንግዲህ አሁን ሌላው ሰው ምንድነው የሚያየው? ምንም ሆነ ምን ህወሓት ሰፊ መሰረት ነበረው ትግራይ ላይ። ስለዚህ ሰፊ ቦታ ያዘ ነው ዲፎልት ነው አድርጎ የሚያስበው ሰው። ኦኬ አዳራሽ ላይ በቀይና ብጫ ተሰርተው ሽሩባ ቀይ ባንዲራ ይዘው ሆይ የሚሉ የትግራይ ህዝብ ነው አይደለም። ልማት ጉጅለ ትባላለች፣ ነባራ አቅም ትባላለች፣ ተጠዋሪ ናት።
ሽርፍራፊ እናቴ አሁን ምን እንደሆነ ታውቃቸዋለች አታውቅም። ምንድነው ያሉ ራያ አካባቢ መከላከያ ሲገባ ማለት ነው ገፍቶ ሲገባ አቶ ምንድነው መሸሹ መንግስት አይደለም እንደሚመጣ ያለው ጋር አየህ በራያ አነጋገር አታኾይንም ድጎዩሎ መንግስት አኾነ ድመጽ ለዚህ ግዲ خلت كنتال دبكا دخات قلو ويس خلت كنتال من تلكا ولا مبلا أيه ምንድነው ሁለት ኩንታል ለሚሰጥህ ነው የምትሸሸው ወይስ ሁለት ኩንታል የሚነጥቀህ? ስለዚህ አያቁቱም እኮ አልኩህ አያቁቱም። ሁለተኛ የራያ መሰረታዊ የሆነ ስሙ ያጠፋል ይቀይረዋል። ሐወልቲ ሰማዕታት መደፍ እያለ ይቀይረዋል እንዳለ ባንዲራ ምናምን ይለዋል። ሰላም ይለለን አንድ የሚገርመኝ ነገር ስዊድናውያን መጀመሪያ መሆንና ማጨው ትምህርት የሰሩ ስዊድናውያን ናቸው። ሴደስኮ የሚባል ድርጅት በዘጋጣሚ ተንኪዩ ማለት ፈልጋለሁ። ቆርቦታ የሚባል ትምህርት ቤት ነበር መሆን መጀመሪያ መጡና አንድ ዶጎል የሚባል ሰው የዛ ሞተና ዶጎል አሉት። የማህበረሰቡ ያወጣው ክብር ሰርዞ ማለት ነው ትምህርት ቤቱ። ስለዚህ ዲሞግራፊ እንትን ያደርጉታል ዲሞግራፊ ቼንጅ ያደርጉታል። በአንተ መሬት ላይ መጥተው እዛ ይሰፍራሉ። መራጭ እነሱ ናቸው፣ ሀብታም እነሱ ናቸው፣ ነጋዴ እነሱ ናቸው። አንተ እነሱ ጋር ነው የምትሰራው። እስከ አንድ ጥራልኝ ራያ ሀብታም ማን አለ እስኪ ንገረኝ። ሀብታም የሚባል ሀብታም ሲባል ምን አይነት ነው ሀብታም የሚባለው? ሀብታም ማለት ምን እንደሆነ ደረጃው ምን እንደሆነ ታውቀዋለህ? የለም አታገኙም። ይሄን ለመለወጥ ምን እየሰራችሁ ነው? ትግል ወጥተናል እንዴ? እኔ እኮ ልታገል ነው የመጣሁት። በረሃ እኮ ነኝ ያለው። ታጥቃችሁ ማለት ነው? ታዲያስ ታጥቀን አለው። በክፍለ ጦሮች አለን፣ በግንባር አለን፣ 4 ግንባር አለ፣ በሽሬ አለ፣ በማይጸብር እንፋለማቸዋለን። ምክንያቱ በፖለቲካ አይፈታም። የትግራይ ፖለቲካ በፖለቲካ አይፈታም። የትግራይ ህዝብ በፖለቲካ እንትን ስልጣን ሊያገኝ አይችልም። እኛ ወደዛ ከገባን እንገባለን። ካነሳሁልህ ዋናው ነገር ግን የትግራይ ህዝብ ባለ ስልጣን መሆን አለበት። አሁን አንድ ጥያቄ አለኝ እኔ። ፖለቲካል ዊንግ አላችሁ ወይስ እናንተ ታጣቂ ናችሁ? እኛ ታጥቀን ያለ ነው። ፖለቲካ አሉ ገና አልመሰረታችሁም። ገና ፖለቲካል ዊንግ ይሄ ነው የሚባል ፓርቲ የላችሁም? አይደለም። የፓርቲ ጋጋታኔ አላምንበትም። ምንድነው የኛ ዓላማ? ይሄ ኃይል በቁጥጥር ስር መዋል አለበት። ዋናው ኃላፊነት እንኳን የፌደራል መንግስት ቢሆን ምክንያቱ የኢትዮጵያ አካል ነው የትግራይ ክልል አይደል? አሁን የትግራይ ኃይል በመከራ ነው ያለው፣ በጣም በሚያሳዝን መልኩ ማለት ነው። እኛ ይሄ ኃይል በቅርብ በቁጥጥር ነው። በምን ውስጥ ያለው ታጣቂም የራሳችን ነው፣ ወንድሞቻችን ናቸው። ገባህ? በተለያየ መልኩ ተሸብሽበው የተያዙ ናቸው። ቲዲኤፍ እንለው ማለት ነው። በረሃ ወጥ ያለም ቲዲኤፍ ነው። አዲስ የምናሰለጥነው ኃይል የለንም፣ አቅሙም የለንም፣ የባጀት አቅም የለንም። የሰለጠነ ነው እኛ የምንቀበለው። በየቀኑ ይጎርፋል የኃይል ወደኛ ወደ ወንድሞች ነው የሚመጣው። የትግራይ ያለው ሁኔታ ያየዋል። እኛ ምንድነው የምናደርገው? ይሄ በቁጥጥር ስር መዋል አለብን። ያ ሁሉ ወንበዴ እዛ ያለው ዘራፊ በቁጥጥር ስር እናውላለን። ምንድነው የምናደርገው? እኛ አሁን የነዚህ ፓርቲ አይደለንም። እነዛ ፓርቲ በሙሉ ግን የኛ ናቸው። ትግራይ ያለ 20 ይሁን 5 ይሁን 3 ይሁን ፓርቲ ካለ የኛ ናቸው፣ የራሳችን ናቸው። ከሁሉም ተውጣጥቶ ምርጫ ቦርድ እውቅና ያሰጠው ሁሉ ማለት ነው እኩል። ይሄ ትልቅ ነው ይሄ ትንሽ ነው የሚለው ፓርቲ የለኝም እኔ። ስልጣን ፍላጎት የላችሁም? የለም እንዴ እነዚህ ሰዎች ከጫንቃ መውረድ ማለት እኮ ትልቅ ስልጣን እኮ ነው። ምን ነካ? ትልቅ ስልጣን እኮ ነው። ካንሰር ናቸው እኮ ለኔ። የትግራይ ህዝብ እኮ የለም እኮ ብያለሁ።
ሂደህ ታውቃለህ? ትግራይ ከፕሪቶሪያ በኋላ አይቆኝም እንኳን ማለት ምን ታለ መቀለ አሁን ጭጭ ነው ልንገር፣ የድሮ መቀለው አይደለችም። ስለዚህ ስርዓተ መንግስት የመሰረተ ህዝብ፣ ስርዓተ መንግስት የሚያውቅ ህዝብ፣ ጽኑ ሃይማኖትና ጽኑ ታሪክ ያለው ህዝብ ተዋርዶ በማን በእነዚህ ሰዎች ልንገር፣ ምንድነው መደረግ ያለበት? ስልጣኑ ለህዝብ ሰጥቷል። ትግራይ ያለው ህገ መንግስት አይተዋል። ፌደራል መንግስት አልፈተሸውም። ድሮ ራሳቸው ስለነበሩ ዞር ብሎ የሚፈትሸው አልነበረም። እርሱ አሁን ከራያ ስለተወለዱ ስለራያ ይናገራሉ እንጂ ያቋቋማችሁት ስብስብ ከሁሉም የትግራይ አካባቢ ነው ማለት ነው? ከሁሉም ትግራይ ነው። ከሁሉም ትግራይ እሱ ነገሩ። አዎ የመጣው ስብስብ ከሁሉ ትግራይ ነው። በእውነቱ በጣም የሚያኮራ ወጣት ነው ያለው። ወኔው ይሄ ትግራዋይነቱ ኢቭን ኢፍ ኢትዮጵያውነቱ ማለት ነው። ምንግራ ምንድን ነው ያደረጉን ነው የሚለው። አየህ ወጣቶቹ በቲዮሪም ቢሆን በፕራክቲስ አእምሯቸው እንዲህ ነው የሚለው፣ እኩል እንራመድ አንችልም፣ መታገዝ እናግዛቸው የሚሉ አሉ። እነዚህ ደግሞ አጋጣሚው ነው ግንባር መሪ ናቸው። ከወጣቱ ጋር ከአሃዱ ጋር ከሰራዊቱ ጋር ስላሉ ያዩታል። ሐሳቡን፣ ፍላጎቱን፣ ስሜቱን ሁሉ ያነቡታል። ችግሩን ያነቡታል። ሀራ መሬት ማለት በትግርኛ ነፃ መሬት ማለት ነው። አዎ የትግራይ የሰላም ኃይል ነው ስሙ የምትባሉት። አዎ ምክንያቱ ፕሪቶሪያል ተቀብለናል። ፕሪቶሪያል እናምንበታለን። ከጥፋት ከምን ያዳነ ነው? ከሞት ያዳነ ነው። የተጎዳም እንዲታከም የተደፈሩ እንዲታከሙ ያደረገ ነው። ያ ሁሉ ላደረገ ፕሪቶሪያል የሚባል ሰላም ነው አይደል? ሰላም እንዲመጣ ነው አይደል? ሰላም እንዴት እምቢ ትለዋለህ? ሰላምን ተቀብሎ በፕሪቶሪያል እንሂድ ያለ ወጣት ነው እዛ ያለው። የትግራይ ሰላም ኃይል ነው ስመያኛችሁ። በትግርኛ ምንድን ነው የሚባለው? በትግርኛ ትግራይ ኃይል ሰላም ይባላል። ይሄ ሰራዊት ራሱ የሚመራ ሰራዊት ነው። በጣም ዲሲፕሊን ያለው ራሱ ያነጸ ነው። ምንድን ነው የሚለው? ይሄ ተንኮል ይሄ ጥልፍልፍ ምናምን ጠፍቶ ንጹህ የሆነ የድሮ ትግራዋይነትን ይዞ እንደ አዲስ ከአማራ ህዝብ ከአፋር ህዝብ ከኢትዮጵያ ህዝብ በሙሉ ሰላም ሆኖ መኖር ነው የምፈልገው። አየህ ከማንም ህዝቦች ሰላም ሆኖ እንኖራለን ነው። አንዳንድ ሰዎች አሁን ይሄ ቲዲኤፍ የሚባለው ኃይል በቁጥሩ ብዙ ነው፣ የደበቀው መሳሪያ አለው። ስለዚህ እነኚህ ወጣት ልጆች ብቻቸውን ሊገዳደሩት አይችሉም ብለው የሚያስቡ ሰዎች አሉ። ምንድን ነው መልሳችሁ እናንተ? እሱ አታስባለሁ እኔ ሊያስብ ይችላል። እኛ ግን እሱ እንደምለን አይደለም። ገብቷል? እንዳለ ወጣቱ እኮ እኛ ጋር ያለው ውስጥ ያለም እኮ የኛ ነው ብያለሁ። አንዋጋም እኮ ነው የምላቸው ያለው እኛ ጋር። ባለፈው ገፍተው አስገቡት። አየህ ብዙ ልጆች ተጎድተው ተመለሱ። ከሞቶ ምናምን በላይ ልጆች ሞቱ። በደጋ ላኳቸው ወደ 16 ልጆች ሞቱ። የነሱ ከነሱ ያሉ የኛ ልጆች ማለት ነው፣ ወንድሞቻችን ናቸው። አሁን እኛ ቁጭ ብለን ያለን ምን ሆነን ነው? ምን አጥተን ነው? ምን ማለጠን ነው? አሁን ነገር ግን እነዛ ልጆች ነው የሚመጡ ወደኛ። እነሱ ወደኛ መምጣት ነው ያለብን። ይሄ ደግሞ የማን ስራ ነው? የኛ ስራ ነው። እየሆነ ነው። አዎ እየሆነ እያረግነው ነው። ከዚህ የበለጠ ደግሞ መሄድ አለብን። ያ ወጣት ሁለተኛ ሊበደል አልፈልገውም። ዋና የኔ ስራ የነሱ ጥብቅና ነው። ዋና ስራዬ በምን ከአፋር ጋር ምንም እንዳይገጥማቸው እጀፈታለሁ። ከነሱ ጋር የሆነ ተንኮል የሆነ ምናምን እንዳይፈጠር እጠብቃለሁ። አይሆንም እላለሁ። ገባ? ከውስጥ ማፍረስ የሚባለው ደም አፋሰስም የዓላማ አንድነት ፈጥሮ ወጣቱን እዛ ያለውም ኃይል መገልገያ እንዳይሆን ማድረግ በጣም ጥሩ ስልት ነው። ይሄንን አሁን ምን ያህል ሄዳችሁበታል? ጥሩ ሄደንበታል። በዚህ መልኩ ነው ደግሞ እንትን የምናደርገው ያለ ነው።
ነገር ግን አሁን እኔ እንደማስበው ይሄ የነሱ አለቃ የሽፍታ የሳህል ማለት ነው ሻዕቢያ እሱ ፌደራል መንግስቲ እንደ ሀገር እንደ ቦርደር እንዲቆጣጠርልን ነው የምንፈልገው። እንዲቆጣጠርልን ሌላ አንፈልግም። እኔ አሁን ፌደራል መንግስቲ ትግራይ ውስጥ ሊገባ አልፈልግም። አሁን እንደኔ እነሱ ሊመታ ሊይዝ አንፈልግም። በቂ ነው ራሱ ትግራዋይ ገብቷል። እንደዛ ለን እንዳረገን ነው የሚበዛው። ሰበብ ነው ምክንያት ነው የሚሆነው። አያስፈልግም። መከላከያ ወደ ትግራይ ሊገባ አያስፈልግም። እውነቴን ነው የምልህ። መከላከያ የሚይዝልን ሻዕቢያ ነው። ሻዕቢያ ይሄ የሉዓላዊነት ጉዳይ ነው። እኔ እንደሚመስለኝ ሉዓላዊነት እንደፈለጉ ይጫወቱበታል። ጽምዶ እንዴት አድርገህ ትፈጥራለህ? ሉዓላዊነት ጉዳይ የትግራይ ኢኮኖሚ የትግራይ ሪሶርስ ከኢትዮጵያ ነው ያለው። ከትግራይ ኢትዮጵያ ስለሆነ ከሁሉም ትግራይን ጨምረህ ከኢትዮጵያ በሙሉ ከሁሉም ክፍለ ሀገር ከሁሉ ህዝብ ነው አይደል? ከሀገሪቱ ኢኮኖሚ ነው አይደል? ከሻዕቢያም ይመጣብኝ ኢኮኖሚ የለም። ገብቷል? ስለዚህ ምንድነው መደረግ ያለበት? ይሄ የሚገባው ሻዕቢያ አደብ እንዲገዛ ይደረጋል። ገባኝ። አዎ እኛ ራሳችን የትኛውም አማራጭ ኤርትራ መንግስት እጁን እንዲሰበስብ ማድረግ እጁ እንዲሰበስብ ማለት ነው። እጄን አልሰበስብም ካለ እንዴት ከኢትዮጵያን አቅም በላይ ይሆናል? ምንድነው ርብም አይመጣም፣ ከኛም አያልፍም። እውነቱን ንገረህ ያ ሁሉ ሽማግሌ ነው እሱ። ወጣቱ እኮ ተወጣል። ኤርትራ ወጣት ምንድነው የምትለው? ይፈክራል እዛ ሆኖ ማለት ነው መሬት እያከራየ። ሻዕቢያ እስካለ ደግሞ ኢትዮጵያ በምንም ተአምር ሰላም አይሆንም። አሁንም አያውቅም እስከ ዛሬ። በቃ ካልበለኋት እንደዚህ ምንድነው የሚባለው? እጭራዋለሁ ምናምን እንደዚህ ነው የሆነ ያለው። ስለዚህ ይህን እንትን ካረገልን እኛ ለነዚህ ለመቆጣጠር ቀላል የአንድ ቀን ስራ ነው ማለት ነው። ለምን ውስጥም የኛ ነው፣ በውጭ የለም የኛ ነው። ደህና የትግራይ ህዝብ አንደኛ ምን ያህል ያውቃችኋል? ሲያውቃችሁስ እንዴት ነው የሚያያችሁ? የትግራይ ህዝብ ቆያችሁ ነው የሚለን ያለው። ጥያቄው እሱ ነው። ገልግሉን ነው። በምንድን ነው ይሄን የምትገነዘቡት? በተለያየ መልኩ እኛን እንትን እንላለን፣ ዲያስፖራውን ጭምር ማለት ነው። ምክንያቱ እነዚህ ሰዎች ምን እንደሆኑ ታይተዋል። ከአማራ ክልል ከአፋር ክልል ገብተው የዘረፉትን በሙሉ እኮ ለብቻቸው ነው የተከፋፈሉት። ለብቻቸው እናት እኮ የቆሰለ ልጇና እሷ ራሷ እያሳከመት ነው ያለችው። የሌላት ደግሞ ሁለቱም ተያይዘው እያለቀሱ ነው ያሉ። ምንድን ነው የምትለው? አሁን ኑልን ነው የሚለው ያለው። ግቡልን። በተለያየ አቅጣጫ የሚደወልልህ ያለው ሁሉ መረጃ ምን እያደረጋችሁ ነው? እኛ ደግሞ እንዳልኩ ነው። ሌላ ምንም የያዘን ኃይል የለም። ያልኩ ነገር ነው የያዘን። በእነሱ አሁን ምንድነው እነሱ ሰዎች እንደዚህ ሆነው ካወቅን እዛ ያለው ወንድሜ የነሱ ጠባቂ መሆን የለበትም። አንዳንዴ መሳሪያችንስ የሚል አለ። መሳሪያችን ትተን እንዴት ምናምን ይላል። አንተ ከመጣ መንጀሩና ትይዘው ደብረጽዮን አይዘው እዛ እናገኘዋለን ነው። ለሻዕቢያ ካልሸጡ እንጂ መጣት ይፈልጋል። ታዲያስ እንዴ አሁን ደግሞ ምን አረጉት? በእነሱ ቤተሰብ የተባለ ሰላይ እሱ፣ አዛዥ እሱ፣ ፖለቲካ ጉዳይ እሱ፣ መሪ እሱ፣ እነሱ ነው ያለው። አሁን ሌላው በቃ አይታመንም። ለቁጥጥር ሲባል ማለት ነው። በቃ ለቁጥጥር ሲባል ማለት። ስለዚህ የትግራይ ህዝብ ጠንቆ ያቀናል፣ በደንብ ያቀናል። አሁን አመታችን ነው ከተቋቋመ፣ አንድ አመታችን ነው። ጠንቆ ያቃል። አሁን ያለፈው በዓል አሁን እርድ ምናምን ራሱ ነው የቻላቸው የትግራይ ህዝብ።
አዋጡ። እንግዲህ ወታደራዊ ምስጢርም ቢሆን ግልጽ ብዙ ዝርዝር አልፈለግም። ስንት ቦታ አላችሁ? 4 ግንባር አለ ነው። 4 ግንባር ላይ የት ብዬ አልጠየቅም። አስፈላጊ ስላልሆነ ምን ችግር አለው? ይታወቃል። በጣም ብዙ ኃይል ነው ያለው። የምል ያለው ውስጥ ከውስጥ ውጭ ነው። እናንተ የውስጡ የኛ ነው የምትሉት? ዋህ ካረግን ወደ እነሱ ነው የሚያዞረው። ምንድን ነው የምትለው? ኑ ግቡ ኑ እኮ ነው የሚለን እሱ። ምንድን ነው ታዲያ? የለም ገምግመዋል፣ ጨርሰዋል እኮ እነሱም። ስብሰባቸውም ላይ እኛ አለን። ምን እንደተናገሩ ቃል በቃል ሁላ እናውቃለን። የመረጃ ምንጫችሁም ሰፊ ነው። ታዲያስ አለ ሁላ አለ። የለንም ባዶን ያለ ነው የሚደረግና ድርግ ነው። እነሱ ናቸው እንደዚህ የሚሉት? አዎ የለም። ባለፈው ሳምንት አሁን ፋኖ ሸኔ ህወሓት መቀለ ሰንብተው እየተወያዩ ነበር። ሻዕቢያ 4ኛ ሻዕቢያ አልመጣም አለ። ሄዱለት እዛ ዘላም ማን ነው ሰንዓፈ አካባቢ ያለ ጻዳ ሜዳ ነው ጻዳ ቃርን የሚሉት ቦታ አለ። እዛ አካባቢ ሄደው አገኙት። መጀመሪያ እነዚህ ቲፒኤፍ እንምታ ተባለ። ለኛ ከነሱ አንድ ኃይል እኛ እዛ እንገባ ማለት። እነሱ ግን አላሳልፍም በምንለፍ እንዋጋቸው ብንልም እነዚህ ደግሞ አይወጉልንም። እነሱ ከነሱ ጋር እንዳታዋጉን ነው የሚሉ። ለነሱ ለወንድሞቻችን ለኛ ወንድሞች ልንዋጋ ነው እንዲቁጭ ብለን ያለ ነው እና የሚላቸው ተሰራ። አዎ እንዲሁ ሻዕቢያ ነው የምንወጋ የሚሉ አሉ። ጽምዶም እንደው አናቅም ሻዕቢያ በድሎናል ሻዕቢያ ነው የምንመታው ነው እያሉ ያሉ ኃይል እዛ ያለው። አዎ ስለዚህ የሚያርጓት ሁሉ እናቃታለን። ምን ወሰኑ ግን እዛ ተሰብስበው አሁን ውጊያ ለመክፈት በእውነት ለመጀመር በምን ይጀምሩ ነው የጨነቃቸው? በእኛ ቢጀምሩ ተውጦ ይቀራሉ። እዛ ኃይሉም ወደኛ ይመጣል፣ ለራሳቸው ይመታቸዋል። እነሱ ጋር ያለ ኃይል የኛ ኃይልም ቀላል አይደለም። እስከሚበቃ በቅተዋል፣ ሬዲ ሆነዋል። የኛ ኃይል ምን እያረጋችሁ ነው? ንግባ ነው የሚለው አሁን ኃይሉ። ለኢትዮጵያስ ምንድነው የምታስተላልፉት መልእክት? በቻለ ሁሉ ከጎናችሁ ነው የደግፈን ነው። አንድ አሁን የኢትዮጵያ ሕዝብ ይሄንን መረዳት አለበት ነው የምለው። በተለይ ለትግራይ ሕዝብ መረዳት አለበት። አንዲት ነገር በኢትዮጵያ ሕዝብ የትግራይ ሕዝብ ጥላቻ እንባል የለው። እንግዲህ ኢትዮጵያው ነኝ ነው የምልህ። እኔ ኢትዮጵያው ነኝ ነው የምልህ። በኢትዮጵያውነቱም ይኮራ እንደ ትግራዋይ አላየሁም። እኔ ልንገር በቅርበት ያወቅኩት ማለት ነው። የትግራይ ሕዝብ ዋና እንትን ሆኖ ያለ ምንድነው? መርገም ሆኖበት ያለው ትዕሚት የሚባል ድርጅት ነው። ትዕሚት የሚባል ድርጅት የነሱ ደም ስር የሆነው ኢዛና የሚባል ድርጅት ይፈርጡ ያሉ ናቸው። ይፈርጥ በጠቅላላ ይፈርጥ ማለት ነው። እኔ በእኔ ሀሳብ እነዚህ ፓርት በሙሉ ጥምረት ይሁኑ ብዬ ሀሳብ አስቀምጡ። ይጠመሩ። አይዲዮሎጂያቸው ምናቸው ደፍጥጠው በአንድ ላይ ይሁኑ ማለት አይደለም። ለትግራይ ጉዳይ ግን ይጠመሩ። ለጊዜው ይጠመሩ። በአንድ ላይ ተጠምረው ጥምረት ፈጥረው ስለ ትዕምት መወሰን አለባቸው። ህጋውያን ናቸው። እሱ የተሰረዘ ነው። እሱን የሚቆጣጠረው ያለው ሰራዊቱም ያመላልሱ የፈርጥ መኪኖች ናቸው፣ ተሳቢዎች ናቸው። እየታየ ነው። አሁን ይህንኑ ተጽዕኖ ፈጣሪ የሆነ ትግራዋይ ሀብታሞች፣ ታዋቂ ሰዎች፣ ማህበሮች ምኑ እየፈለገው ይሁን መጥቶ ፍርማው ያሳርፍ። ከዛ ወደ ህግ ይመራ። አይ ለህወሓት ነው እንጂ ለእናንተ አይመለከትም ካለ ኦኬ። ህግ ከሆነ ግን እርግጠኛ ነኝ ለነዚህ የትግራይ ፓርቲ ለነዚህ የኛ ጄኔሬሽን የሆኑ ፓርቲ ያሸንፋሉ ብዬ ገምታለሁ። ይሄ ከሆነ ከዛ አንድ ኢትዮጵያው ነው፣ አንድ ህንዳው ነው፣ አንድ ስዊድናው ነው፣ አንድ ጣሊያናው ነው፣ አንድ ጀርመናው ነው አምጥተህ ስራ አስኪያጅ ታደርጋለህ። ለትግራይ ህዝብ ነው የምታደርገው። ትግራይ ህዝብ ተጎድቷል። ገብቶሃል? የኔ ዓላማ እሱ ነው። ከዛስ አሉ ከዛማ ሱር ኮንስትራክሽን 50% ቤት ይሰራል። የትግራዋይ ቤት ልጅ የላትማ ቤት ይሰራላታል።
50% ለድርጅቱ ይሰራል። ማሽነሪዎቹ ማለት ነው። መሰቦ ሲሚንቶ እንደዛ ሙሉ በሙሉ እነሱ ከሚጠቀሙበት ይህንን ሁሉ 50% እንዲሰሩ ታደርጋለህ። ለትግራይ ህዝብ ቤት ነገር በቃ የሆነ ቤት ነገር እንኳን አይቶ ይሙት። እውነቴን ነው የምልህ። አሁን ያለው ከሸራሪት ጋር ነው። ልጆች የሉም፣ ከሸራሪት ጋር ቀርተዋል። ልጆቹ እያስተማረ ነበር ሁሉ ይቅርብኝ ብሎ ልጆች የሉም። አሁን ከሸራሪት ጋር ቁጭ ያለ አባትም እናትም ቤት ሁሉ ተዘግቶ ነው ያለው። ይህንን እንዲዝ ከተደረገ የትግራይ ጤነኞች ሀብታሞች ካሉ ደግሞ ከተሻሻሉ የትግራይ ሀብታሞችም ኢንቨስት አድርገው ይሰራሉ ማለት ነው። ሌላ ኢንቨስት የሚያደርግ አካል እኮ የለም በትግራይ፣ እሱ ድርጅት ብቻ ነው። በትግራይ ውስጥ መንገድ ሲሰራ ከኢትዮጵያ ተጫርቶ ያሸነፈ አይተህ ሰምተህ ታውቃለህ? የለም። ሱር ነው የሚሰራው። ሱር ደግሞ ምን ያደርገዋል? አሁን ከመቀሌ ወደ አድግራት ሄድ፣ ምን አይነት መንገድ ነው ያለው? ስነ ትራክተውና ሌላ መኪና መጣ እንደ ቆመ ነው የምታሳልፈው። ምን መሆን ነበረበት? ከመዲና ከመቀሌ ወደ ማይጨው ስትመጣ፣ ወደ አድግራት ስትሄድ፣ ወደ ተንቤን፣ ወደ ሽረ ስትሄድ ሰፋ ያለ መንገድ ነው መሆን ያለበት። የለም። ባጀቱን ለጥ ያደርግና ወዴት ይገባል? ወደዛ ካምፓኒ ይገባል። ተቆጣጣሪ እነሱ ናቸው። ሰሪ እነሱ ናቸው። አሸናፊ እነሱ ናቸው። አጫራችም እነሱ ናቸው። እንደዛ አድርጎ የመዘመዘ የት አይተህ ሰምተህ ታውቃለህ? እንደዛ አድርገው ነው የሚመዘምዙን። ጥያቄ የነበረው ያው የኢትዮጵያ ሕዝብ የምታስተላልፉት መልእክት ነው። ያው በቃ እሱን ለትግራይ ሕዝብ ይረዳው ነው። እኔ በደንብ አድርጎ ይረዳው ለትግራይ ሕዝብ የትግራይ ሕዝብንና ህወሓትን ነጥሎ ነው ነጥሎ አይቶ ህወሓት የሚባልም የለም። የተደራጀ ግሩፕ ነው ያለው። አሁን ሀላቀር የሆነ ግሩፕ ተጠቃሚ ነው እንጂ ሽፍቶች አሉ። በቃ በህዝቡ ላይ የሸፈቱ ህዝቡ እንደ ጫካ የተጠቀሙበት አሉ። ሁሉ ራሳቸው የሚያደርግ ነውና ይሄንን ይገንዘብ። ለኛ በረሃ ወጥተን ያለ ነው ከጎናችን እንዲቆም ውጪ ይኑር ኢትዮጵያ ይኑር ከሆነ ለሀገርም ለኢትዮጵያም ጠቃሚ ኃይል ነው። ይሄ የኛ ጠቃሚ ኃይል ነው። ምክንያቱም ሰላምን አክብሮ ነው የመጣው። ሰላም ተቀበለ ነው የመጣው። ሰላም ስለተቀበለ ከዛ የጋራ ጠላት አለን። ኢትዮጵያ ያለ ባህር ያስቀረ ጉጅለ ነው ይሄ ግሩፕ እኔ እንጃ በምን መለኪያ እንደሆነ አላቅም። ሁሌ ነው የምናገረው። ከ4 ዓመት በፊት ሙይጄ የምናገረው ከዛ በፊት የምናገረው አለ። ኤርትራ መለስ ብቻው ነው የሸጣት ነው የምለው እኔ። ልንገርህ ለምን ህዝብ የመረጠው መንግስት አልነበረም። መለስ ፓርላማ አልነበረም። ተወካዮች ማለት ነው። ህገ መንግስት አልነበረም። ህወሓት ለራሱ ፓርቲ አልነበረም። እዛን ጊዜ ነው ፓርቲ ሆነው። እንደ ፓርቲ ሆነው እኮ 87 ነው አይደል? ፓርቲ ሆነው ስለዚህ ይሄ የህዝብ ተቀባይነት የሌለው የህዝብ ኃላፊነት የህዝብ እውቅና ያለለው ኤርትራ ውሰዱ ብሎ ደብዳቤ ጽፎ ለተባበሩት መንግስት ያስገባ ለመጀመሪያ ሳይሆን አይቀርም በዓለም። ለምንድን ነው እንደዚህ ያደረገው? ወንድሞች ስለሆኑ ነው። አንደኛ። ሁለተኛ ሻዕቢያ ኢሳያስ ኢትዮጵያ እንዳይመጣ ነው። ስቲል ናው ኢሳያስ እንዲህ የሚያደርገው ኢትዮጵያ ስላልገዛ ነው። ሌላ የለውም። መቼም አይገዛም ኢሳያስ አይመጣም። መምጣት ተወውና ህልም ነው። ምክንያቱም ብዙ በደል አድርሷል በኢትዮጵያ ውስጥ። ስለዚህ ተጠያቂ ድርጅት ነው ማለት ነው። ጥሩ። ስለዚህ እንግዲህ አቶ ተስፋዬ ንጉስን የትግራይ ሰላም ኃይል ኮማንድ አባል ከፍተኛ አመራር ብዬ መጥራት ይችላል ማለት ነው? አዎ፣ ህዝብና ሰራዊት ግንኙነት ነኝ። ከወንድሞቼ ጋር ሆኜ መጥቼ መጀመሪያ ድንኳን የተከልኩበትም እኔ ነኝ።
ራሴ ብዙ ገንዘብ ፈሶበታል። ይሄ ግን ለብዙ ነገሮች ማለት ነው። አሁን አሁን ብዙ መኪኖች አውጥተናል ከነሱ። ስለዚህ የትግራይ ሰላም ኃይል መስራች እና ከፍተኛ አመራር ነው። ከጓደኞቼ ጋር ሆኜ ነው የመሰረትኩት። ከመስራቾቹ አንዱ ነው። ውስጥ ሆነው እንደዚህ አሁን የምናየው መንገራገጭ ምናምን እየተታገሉ አልነበሩ፣ ግን አይደለም የመጡትም በሀሳብ እየረዱ እንደነበር ላስቀምጥላቸው ብዬ ነው። ምክንያቱ እንደዚህ ስትል ያሳለፍከው አንተ ነው የምታውቀው። አይ እንደንትን እንዳይመስል ብዬ ነው። ግን አላፍርበትም፣ እኮራበታለሁ። እኔና ጓደኞቼ ሆነን ጠንስሰን ስዊድን ሀገር ሆኜ ጠምስሼ መጥቼ ወርጄ ድንኳን የተከልኩት ከዚህ እስከምንል ደግሞ ሎጂስቲኩም ምንም ችላቸው የነበርኩኝ ነው የራሴ ገንዘብ። በነዛ ተከፍተዋል ተመስርተዋል የመጡ ጓደኞቼ በሙሉ ከትግራይ ትልቅ የሆነ ክብር አለኝ። እኮራባቸዋለሁ፣ በጣም ደግሞ ወዳቸዋለሁ። እውነቴን ነው የምልህ፣ የተረዳቸው ናቸው እነዚህ። ጥሩ፣ ለዛሬ በዚሁ እናበቃለን። በጣም አመሰግናለሁ ተስፋዬ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።